ሰው በኳስ ይዝናናል፣ ኳስ እኔ ላይ ይዝናናል። እኔ ምደግፈው ክለብ ዋንጫ ይበላ፣ ምደግፈው ተጫዋች ዋንጫ ይበላ፣ ሁሌ ለቅሶ፣ ሁሌ እየየ ነው በቃ። እኔ ዛሬ በቃ ይታደሉታል እንጂ አይታገሉትም። በቃ ምንም ጦሰን ሮናልዶዬ ጦሰን ስለማይመጥንህ ነው ዋንጫው፣ ለአንተ ስለማይመጥንህ ነው። ይቅርብህ ሮናልዶዬ፣ ምንም ማድረግ አይቻልም። እኔ እንደዚህ አዘኛ አላውቅም፣ ግን ምንም ማድረግ አይቻልም። ኧረ እባካችሁ የዋንጫ እኮ ነው የምትጫወቱ። አልናስር ምንድናችሁ በየአመቱ ማለት ነው ፋይናል እየደረሳችሁ ተባይ ጋምባ በሚባል ቲም ሁሌ የምትጥሩት ምንድናችሁ እንዴ? ቆይ ከዚህ በላይ ምንድነው የምትፈልጉት? ለፍጻሜ ደርሳችሁ እንዲምትገማሙት እናንተ ግማታሞች። 5 ፍጻሜ ከሮናልዶ ጋር ደርሰው ማለት ነው 5 ፍጻሜ ከሮናልዶ ጋር ደርሰው 5 ፍጻሜ ልታወጡ ነው። ይሄ ማይረባ ቲም ያውም እኮ አንኮታኩቷቸው የለም። አልናስር እኮ ማለት ነው ፈርስት ሃፍ የለም እየመራ ነው የሚመስለው፣ 1-0 እየመሩት ማለት ነው። ቀጠቀጡት። ይሄ ማይረባ ቲም እንዴ! በአረብ ሊግ ደግሞ በአረብ ጨዋታ ደግሞ ልቃጠል። አይ አልናስር አፈር ብሎ አፈር ያስበላችሁ። አሁን እንዴት ነው ከናንተ ጋር ተደምሮ ነው ይሄ ልጅ እየተጫወተ ያለው ከናንተ ጋር? ማን ኧረ በምን ጊዜ ነው እዚህ ክለብ ግን የገባኸው? በምን ጊዜ ነው እዚህ ክለብ የገባኸው? መቃጠል እኮ ነው፣ መንደድ እኮ ነው ማንዬ። እንዴ እኔም መፈራው ማለት ነው የሊጉን ውድድር እንኳን ማለት ነው አሳልፈው ካልሰጡት ምን አደበሉ። አንተ አዲስ ምዕራፍ የሚጻፍበት ጨዋታ እኮ ነው። ይኸውልህ በአልናስር ታሪክ አዲስ ምዕራፍ የሚጻፍበት ነው። በሮናልዶ ታሪክ አዲስ ምዕራፍ የሚጻፍበት ጨዋታ ነው። ምንም ተጫዋቾቹ ራሱ ተነሳሽነት የላቸውም። ተከላካዮቹም ያፍታቷቸዋል። አሁን የገባው ጎል ያ ኳስ እንደዛ መመታት ነበረበት። ብሎክ መደረግ የማይችል ኳስ ነበረ ማንዬ። እሱ ይገርማል እንዴ ቡድኑ ላይ በቃ ሙሉ ስፕሪት የለም። የዋንጫ ጨዋታ አይመስል የሚጫወቱት ጨዋታ። አንዳንድ ተጫዋቾች በጣም ይታገላሉ፣ ገብቷል። እንደነ ጆዋ ፍሌክስ አይነት ተጫዋቾች ማለት። ከዛ ውጪ ጸጥ ለጥ በቃ እነማን ትንሽ ይሻል ብቻ ሚሻሉ የተወሰኑ በጣት የሚቆጠሩ ተጫዋቾች ነው ያሉት። ከዛ ውጪ ግን እኔ የኋላ መስመር ተጫዋቾች ጨጓራ ነው የምትልጡት፣ ጨጓራ። ያ የሚመታ ኳስ አይደለም፣ ተደርበ ልታውጣው የሚገባ ኳስ ነው። ያን ሁሉ ስፔስ ሊሰጠው የሚገባ አልነበረም ለልጁ። ሮናልዶ ግን በምን የተረከፈ ጊዜ እዚህ ክለብ እንደገባ አላውቅም። እኔ የምፈራው የሊግ ውድድሩንም ቀጥ ያሳልፈው እንዳይሰጡበት ነው። የመሬን ነው፣ እሱን ነው መፍራት። በቃ አሁን ተቃጠሉ። ኧረ በስመ አብ ምንድን ነው ክሪስ? ምንድን ነው የተፈጠረብህ ያለው? ምንድን ነው እየተካሄደ ያለው ጋይስ? አሁንም ተሸንፎ ዋንጫውን ተነጠቁ። 1-0 ተሸንፎ ዋንጫውን ተነጠቁ። ጭራሽ ማይገመት ውጤት ነው። የሆነ ነገርማ አለ። በሰከንድ ውስጥ ዋንጫ ተመጣ፣ ድጋሚ ደግሞ ፋይናል መሸነፍ ልክ አይደለም። እና አልናስርና ክርስቲያኑም እንደነካችሁ አላውቅም። በስመ አብ ይሄ ልክ አይደለም ጋይስ። አረ ይሄ አልናስር የተባለ ቡድን ግን ከንጉሱ CR7 ጋር ምን አይነት የዋንጫ እርግማን ተረግሞ ነው ግን እንደዚህ የጠመመበት ጋይስ? እንዲ በኤዚያ ቻምፒዮንስ ሊግ 2 የጃፓኑን ጋምባ ኦሳካን በሜዳው አላወል ስታዲየም በቻምፒዮንስ ሊግ 2 እንግዲህ የፍጻሜ ጨዋታ ነበራቸው። ግን 1-0 በሆነ ውጤት በጨዋታው ላይ እንግዲህ ተሸንፈዋል። የክርስቲያኖ ሮናልዶ አልናስር ከክርስቲያኖ ሮናልዶ ጋር ዳግም አሁንም ለዋንጫ ቀርቦ በድጋሚ ሳያሳካ ቀርቷል። ሐሙስ እኔ ይሄ ያለፈው ሺውን በቃ ሲያር በጣም ተበሳጭቶ ነበረ። ጨዋታው ላይ ብዙ ሙከራ ማድረግ ችሎ ነበር፣ አልተጠቀምበትም። ግን ሲያር በጣም አዝኖ ቆስሎ በቃ ተማሮ ነው ከሜዳ የወጣው ማለት ነው። በጣም ምንም ሜዳሊያ ሳይቀበል ተጫዋቾችን ሰላም ሳይል ምናምን ቀጥታ ወደ ተነሉ በድጋሚ የገባው ማለት ነው። ኢቭን የአልናስርን ተጫዋቾች አሰልጣኙና ጃኦ ፌሊክስ ነበሩ ወደ መድረኩ ወደ ሜዳሊያው መድረክ ይዟቸው ሲሄዱ የነበረው ማለት ነው። አንበሉ CR7 ተነል ውስጥ መግባቱን አስመልክቶ ማለት ነው። አሁን ሐሙስ ከዳማል ጋር ያላቸው ጨዋታ በጣም ወሳኝነት አለው ጋይስ። የሳውዲ ፕሮ ሊግ ዋንጫን አትሊስት አንዴ እንኳን እንዲያሳካ ያንን ጨዋታ የግድ ማሸነፍ አለባቸው። ያንን ማድረግ የማይችሉ ከሆነ እኔ እንጃ ለክርስቲያኖ ሮናልዶ ከዚህ ቡድን ጋር ምን አይነት ስብራት እንደሚያተርፍ ማለት ነው። ምን ነክቷቸው ነው ቆይ አልናስሮች እንደዚህ የሚሆኑት ግን ጋይስ? አሁንም ሌላ ዋንጫ ፍጻሜ በድጋሚ እሱን ማጡት። በሜዳቸው አላወል ፓርክ ስታዲየም ላይ ነበር የጨዋታ የተከናወነው ማለት ነው። ኤኒዌይ እናንተ ስለ አልናስርና ክርስቲያኖ ሮናልዶ ምን ትላላችሁ? እኔ በጣም እያሳዘነኝ ነው። እዚያ ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ክርስቲያኖ ሮናልዶ ምን አይነት እድለቢስ ተጫዋች ነው የሆነው ጋይስ። በተለይ ሪያል ማድሪድ ለቆ ከሄደ በኋላ ዋንጫዎች ርቀውታል ማለት ይቻላል። ዛሬም እንግዲህ በኤዥያን ቻምፒዮንስ ሊግ 2
ፍጻሜ ደርሶ በቀላሉ ጋምባ ኦሳካን አሸንፎ ዋንጫውን ያነሳል ተብሎ ሲጠበቅ 1-0 በሆነ ጠባብ ውጤት እንግዲህ አልናስር ተሸንፎ ክርስቲያኖ ሮናልዶም እንግዲህ ዋንጫውን አጥቷል ማለት ነው። ዘንድሮ እንግዲህ ለሶስትዮሽ ዋንጫ ሲጠበቅ የነበረው ሮናልዶ አሁን ሁለቱን ዋንጫ ተነጥቆ በመጨረሻም የሳውዲ ሊግ ብቻ ቀርቶ ጨዋታውም ላይ እንግዲህ ክርስቲያኖ ሮናልዶ ከዳኛው ፍርድ ጋር በተያያዘ በርካታ ትችቶችን ሲያሰማ ነበረ። ነገር ግን በስተመጨረሻ አልናስር ዋንጫውን ሊያጣ ግድ ሆኗል ማለት ነው። አሁን አልናስሮች በእጃቸው ላይ አንድ ዋንጫ ብቻ ቀርቷቸዋል። አልሂላል በነገራችን ላይ ዛሬ አሸንፏል። ስለዚህ አልናስር የሳውዲንም ዋንጫ ለማሸነፍ ከፈለገ የመጨረሻ ጨዋታውን የማሸነፍ ግዴታ ይኖርበታል ማለት ነው። ታዲያ ክርስቲያኖ ሮናልዶ አንዱን ዋንጫ ያሳካል ወይስ ያለምንም ዋንጫ ያጠናቀቃል የሚለው የሚጠበቅ ነው። ክርስቲያኖ ሮናልዶ ቲም ውስጥ ካለ የማሸነፍ ስፕሪቱ ከፍ ይላል ወይም ደግሞ ድል ሊኖር ይችላል። ማድሪድ ቤት እያለ ሌላ ቦታ አይሰራም። እሱ እንደውም ቲም ላይ ያለ አንድ ሙጠምጥም ያለ ነገር ተጫዋች ይመስለኛል። ዛሬ አሁን ጆኦ ፌሊክስ በቀኝ ማኔ በግራ ኮመን ከኋላ ሆኖ ጥቅጥቅ አድርጎ ነበር። እሱ ኳስ ያበላሽ ነበር። እግዚአብሔርን ይሄንን ሰውዬ ሆነ ጎት የምትሉት እናንተ ሺፖቹ ናችሁ ማለት ነው። ይሄው አሁንም ሌላ ዋንጫ አጡ ማለት ነው። ጋምባ ኦሳካ የሚባል የጃፓን ክለብ የአውሮፓ ምርጥ ከዋክብትን ይዞ ሮናልዶ ካለ ድል የሚባል ነገር ይናፍቃል። ይሄ ያ ብዙ ብናገር ደስ ይለኛል፣ ግን ኮሚኒቲ ጋይድላይን የሚባል አለ። ለካ ከብዙ በጎች ጋር ተደምረን ነው አሁን እኛ እንስሳት ቁጥር ኢትዮጵያ አንደኛ ምናምን ተባለው። ለካ እናንተ ጋውጣ የሆናችሁ ፍጥረቶች። ኧረ አንተ ግንብራስ አንተ ሸፋፋ አንድ ሞክራ አይቀርብህም እንዴ? 3-4 ምታባክነው ምንድነው? እየመራ እኮ አይደለም እየተመራ ነው። ወይኔ ለፊሊክስ አሰጣው ለሮናልዶ አሰጣው ብለህ ሹት። ብንሸነፍ አለቅም ክርስቶስ ነው። አሁን 1-0 እየተመራን እረፍት ወጥተናል። ሮናልዶ ለፍጻሜ አረ ቋጥሩ ፋሚሊያስ ቋጥሩ። ክርስቲያኖ ሲያለቅስ እንደማየት በጣም የሚያስጠላ ነገር የለም ወላሂ። እግር ኳስ ምን ሆኖ ግግም እንዳለበት አላቅም። እኔ እንጃ አላቅም። ማሸነፍ ይገባቸው ነበረ ቢሉ እምቢ አላቸው። በቃ ወላሂ በቃ ያቺን ጎል አገቡ። ያያችሁት ሰዎች ታውቃላችሁና በቃ ክርስቲያኖ ሲያለቅስ እንደማየት በጣም የሚደብር ነገር የለም ወላሂ። አረ ሰዎች ምን ሳምንት ነው ግን ለሮናልዶ በአንድ ሳምንት 2 ዋንጫ አጣ። ባለፈው እንደምታውቁት የሳውዲ ፕሮ ሊጉ ላይ የማይገባ ኳስ በበረኛ ውስጥ ተሳስቶ 1-2 ያው እሱን አጣ ይባላል። ነገር ግን ዛሬ በኤዥያን ቻምፒየንስ ሊግ በፍጻሜ ጨዋታ እንግዲህ ተሸንፏል 1-0። ያው የሳውዲ ፕሮ ሊጉን አጣ ይባላል። ነገር ግን ዋናው ቋሚ ቁም ነገሩ ለሮናልዶ ማለት ነው የሳውዲ ፕሮ ሊግ ነው። በዚህ ዓመት መብላት ያለበት እሱ እንደምንም ብሎ መብላት ይችላል። ነገር ግን ያው እንደምትመለከቱ ኤዥያን ቻምፒየንስ ሊግ በጋምባ ኦሳካ 1-0 ተሸንፎ እንግዲህ 29ኛው ደቂቃ ላይ ገብቶባቸው ማለት ነው ይሄን ዋንጫ ማጣት ችሏል አልናስር። ኤዥያን ቻምፒየንስ ሊግ ማለት ኤዥያን ቻምፒየንስ ሊግ ኤሊት የሚባል አለ ዋናው ማለት ነው። ከዛ በኋላ ከሱ ስር ነው ዩሮፓ ሊግና እንደ ቻምፒየንስ ሊግ ነገር ነው። ያው አልናስር ሳውዲ ፕሮ ሊጉን ይበላል። አቻ አለመሸነፍ ነው ከዚህ በኋላ በቃ ያለበት። ብቻ እንግዲህ የሮናልዶ ደጋፊዎች አይዞን እንግዲህ ያው ማየት ነው በቀጣይ የሚሆነው ነገር። እኔ እግዚአብሔርን ነው የምላችሁ እንደ እግር ኳስ ውለታ ቢስ ምንም አይነት ነገር የለም በምድር ላይ። እስኪ ይሄ ንጉስ አሁን ምን ያርጋችሁ? አረ እግር ኳስ እንደው አንዳንዴ ያነገሰሽንም ሰው እወቂ። እስከ መቼ ድረስ? አረ በስመ አብ እንዴት ያናድዳል። አልናስር ተጫዋቾች አረ ቢያንስ ለሱ ብላችሁ ተጫወቱ። አረ ባካችሁ። ወይኔ መድኃኔዓለም አቃጠሉን፣ እግዚአብሔርን አቃጠሉን። ይሄ ንጉስ እስኪ ምን እዩት እስኪ። ከዚህ በላይ እንዴት አይነት መሰበር አለ በምድር ላይ? ይህን ፎቶ እንደማየት የሚያቃጥል ነገር የለም። እግዚአብሔርን ነው ብላችሁ አረ በቃ ይኸውልህ ጥላላቸው ውጣ። እነዚህ የነተቡ የበከቱ ናቸው እንዳለ ማለት ነው ከአሰልጣኝ እስከ ረሴር ሰበን። አሁን ምንም ማውራት አልፈልግም። ሰከንዳፍ ይሄንን ጨዋታ ቀይራችሁት 2-1 ሚሆን 3-1 ሚሆን ቃል ብሳችሁ ዋንጫ ነው የምፈልገው። አረ ያበቃ 90 ደቂቃ ይለቅና ሲጀመር ይሄ ዓመት አገባቡ ትክክል አይደለም። በቃ አገባቡ ልክ አይደለም። የሚያመት እንዴ አጨራረሱን ብቻ ያሳምርልን እንጂ እንዴ በዚህ ጋር ወያላ ያስጨነቀን ነው። በዚህ ደግሞ የንጉሱ ነገር ከባድ እየሆነብን መጥቷል። እንዴ ምንድነው? ያለፉትን 10 ጨዋታ እኮ ደህና አድርጎ እየለጠለጠ የመጣ ቲም ነው። 3 ጎል ብቻ ተቆጥሮበት እዚህ የደረሰ አንድም ጨዋታ ሳይሸነፍ የወርቅ ዋንጫ ነው የሚሰጠው እያልን እየጠበቅን በመጨረሻ ጨዋታ እንደዚህ ይሸነፋል። አረ ወይኔ ይሄ ዓመት ግን ምንም በቃ ፌር አይደለም። ይሄ ዓመት ትክክል አይደለም አገባቡ።
በቃ ምን እንደማወራ ራሱ አላውቅም አባቴ። ለእኔ እግር ኳስ ማለት ይሄ ሰውዬ ነበር። ዛሬ ግን በቃ ምንም የማወራው ነገር የለኝም። ለማንኛውም ግን ይቻማችሁ ብቻ። በጣም አሳዛኝ ነው። የኤዥያን ሻምፒዮንስ ሊግ እንግዲህ ያው ክርስቲያኖ ብዙ አልተሳተፈበትም እንደምታውቁት። ሰሚፋይናል አካባቢ ነው የገባላቸው። አሲስት አንድ ግሩፕ ስቴጅ ላይ ነበረው፣ አንድ የገባበት ጨዋታ ላይ፣ ሌላኛው ላይ አንድ ምንም ሲያደርግ የወጣበት አለ። አንዱ ጨዋታ ላይ ደግሞ አግብቶላቸዋል ሰሚፋይናሉ ላይ። ከዛ ውጪ ደግሞ ያው የኛው ላይ ነበር የተጫወተው። እድል ብዙ አላገኘም ክርስቲያኖ። አንድ ነበር አሪፍ እድል ያገኘችው፣ እሱ ወጥቶበታል። እና ደግሞ ከዛ ውጪ ያ ብዙ ነገር አልነበረም። ግን አልናስሮች ያው እዚህም እዛም እያሉ ሲሞክሩ ነበር። ዛሬ በቃሉም ብሏል። እነዚህ ጃፓኒዞች ምን እንዳስጠነቆሉ አይታወቅም። በቃ አይበልል ሲለው ነው ክርስቲያኖ። እንደው ምን እንደሚሻል አላውቅም። ከመናገር ብዙ አልተሳተፈም እንደነገርኳችሁ። ግን ያው ትሮፊ ነውና ደብል አፕ ለማድረግ ጸዴ ነበረ፣ አልተሳካም። እንደምታውቁት ደግሞ ዛሬ ጭንቀት ለጭንቀት ሲጨምሩብን አልሂላል አሸንፏል ኔዮ ሜሲን እና አሁን ነጥቡ ወደ 2 ነጥብና 3 ጂዲ ጠቧል። ደስ አይል አላሻችሁም? ደስ አይል? ምንም ደስ የሚል ነገር የለው ይሄ ዋንጫ። ላይክ እንደነገርኳችሁ ያን ትልቅ ነገር ኖሮት አይደለም፣ ግን ቢበላ ደስ የሚል ነበር። ላይክ ገባችሁ? ስብሰባ አድርጎ ግን ቢሆንስ አልናስር በልቶት አያውቅምና መበላት ነበረበት። ምንም አወራረዱ ጥቅም የለውም። አሁን በጣም ያሳዝናል። በቃ ብቻ ምን እንደምላችሁን ያላውቅም። ዲስትሮት አላሻችሁ። እኔ ካሁን አልናስር ያገባል ብዬ ኮንፊደንት ነበርኩ፣ ግን ሳይ ባየው ቁጥር የሆነ በቃ አላውቅም። ቅያሪ ግን ይፈልጋል ብቻ። እነ ሳዲዮ ማኔ ምናምን አገልግለዋል አውቃለሁ፣ ግን ስቲል አዲስ ሰዎች እንደሚያስፈልጉን አልጠራጠርም። ያ አስተካክለን እንመለሳለን ማለት ነው ብዬ አስባለሁ። በጣም ያሳዝናል።